እሺ በይ ሃይሚ እሺ ውዬ ዛሬ በሳቅ ገደለኝ። የኔ ልጅ አላለም የኔ ውድ አትልም። የኔ ፍቅር ማለት ቢቀር የኔ ውድ ብትል ጥሩ ነው። የኔ ልጅ ከመቼው ልጅ ሆንኩ። አረ ያስቃል እያደር የሚያመጣው የብሩክ ፕራንክ በጣም ሆድ ቆስል ያደርጋል። ዛሬ በሳቅ ሞትኩኝ፣ ቤተሰብ ሞትኩኝ። ሰላም ጤና ይስጥልን ውድና የተከበራችሁ የቻናላችን ቤተሰቦች እንዴት አላችሁ? እንዴት ናችሁ? አለው ደህና ነኝ እግዚአብሔር ይመስገን። ለዚህ ቻናል አዲስ ከሆናችሁ ላይክ፣ ሰብስክራይብ፣ ሼር አድርጉኝ ፕሊዝ። 20 ሺህ አስገቡኝ። ወይኔ 20 ሺህ ምንድነው? ተለመነች እኮ አልሞላለች። ፍፄ እንኳን 10 ሺህ ገባለ እንዲህ በአንድ ቪዲዮ ተው ቤተሰብ ተው እንተጋገዝ። ለማንኛውም በተመቻች ጊዜ 20 ሺህ አስገቡኝ። ምንም ማለት አይደለም። እና ቤተሰቦችዬ ዛሬ እንግዲህ ቡቡ በቃ አልተቻለም። በጓደኞቹ ወንድ ጓደኞቹን እያመጣ የሴት ጓደኛ ቢመጣማ እንዴ ኖር ነው ቀውጤ ነው የሚሆነው። የወንድ ጓደኞችን ይዞ እየመጣ እንግዲህ እንዳውም ቡርኬማ በቀደም ይዘህ የመጣው ማለት ነው ለሴቶች ጠንቅ ሆኗል። ይሄው አፍቃሪዎቹ በስተዋል። እኔማ እናቴ ጀንጅኝልኝ ተብዬ ሌላ ጣጣ ውስጥ ገብቼ ብቻ ተመስገን። እና ከዚህ ሙድ ውስጥ ውጪ ያላችሁኝ ቤተሰቦችም አላችሁ። አረ እኔ እዛው ሙድ ውስጥም አይደለሁም ሲጀመር ያው ለማገዝ በሚለው ነው እንጂ እኔ የለሁም እዛው ሙድ ውስጥ ማለት ነው። እንግዲህ ዛሬ የሚያምር ሽቶ ጠረኑ የሚጎትት ይህ ሃይሚ የት ናት ብሎ ቡርኬ የሚያገኝበትን ጠረኗን ሽቶ ገዝቶ ሰጥቷታል ማለት ነው። ውድ ቤተሰቦቻችን በጣም ደስ የሚል ሽቶ ነው የሚመስለው። ምክንያቱም በቃ የሆነ እንዴት ነው ወደዋለች እሷ ከምንድን እቀፊኝ እያለ ወደሱ እንዲሻገር እያደረገ ድሮ ምን ትዛለ የመሰላት ፊልም ላይ ሳይ የሆነ ሰካራም ባላላትና ሴትየዋ ውጭ ወጥቶ ያመሻል ምናምን ከዛ ልክ በሽቶ ሌላ ሴት እንዳቀፈ ያቅ ነበርና እሱ ነገር ትዛስ ባለ ዛሬ ቡቡ ማለት ነው እያቀፋት ከሷ ላይ ወደሱ ላይ እንዲሻገር ሽቶ ማለት ነው። እና አሳቆኝ በጣም ማለት ነው። ሌላው ሲቀጥል ደግሞ እኔ ባንተ ፍቅር እብድ ነኝ ብላለች ሃይሚዬና ዛሬ እኮ በቃ ግጥሙ ሁሉ እብድ ያጫወተው ነው ድራማው ሁሉ ማለት ነው። በጣም የሚገርም ነውና የሚገርመው ነገር በምታውቃቸው ሰዎች ነው ፕራንክ እያደረጋት ያለው ቡቡ ማለት ነው። ብቻ በጣም ይገርም ነበረ። ሌላው ሲቀጥል እንግዲህ እናቱ ያው ቀዶ ሕክምና የአይን ሕክምና ምንድነው ግን ይሄ ነገር ማለት ምን በእንዴት ነው አይን እንዴት ይቀደዳል? በስማም በጣም ላይቭ ላይ እያዳመጥኩኝ ነበርና ጸሎት አድርጉልኝ እያላችሁ ነበረ እና እግዚአብሔር እሱ ሙሽዬን ሰላሟን ያምጣልህ። በጣም ካሁን በኋላ ግን ይሄ ነገር አይፈጠርም ብዬ ተስፋ አድርጋለሁ። ብዙ እህቶቼ በጣም ትልልቅ የምንላቸው አዋቂ የሆኑ እህቶች ብዙ ስለ እናት ስለ አባት ፍቅሩ የገባቸው እንዲሁም እናትና አባታቸውን ያጡ በስደት ላይ የሚኖሩ በጣም ስሜታቸውን ያጋሩ ከብሩክ ጋር እሱም ብሩኬም ያው ሀብ በጣም ተናዶ እንደዛ አይነት ነገር ጽፎ ነበረ። ዛሬ ግን ብሩክ በሚገባ ራሱ ማለት ጥፋተኛነቱን እንትን ሳይል ማለት በቃ እናቴ አየችው የተዘቀዘቀውን ፎቶ በማለት ያው እንግዲህ ላይቭ ላይ ገብቶ ብዙ እህቶቻችንን እያረጋጉትም ነበረ። እሱም ደግሞ ጥሩ ምላሽና እንዲሁም ኦዲየንሶች እርስ በርሳቸው እንዳይጣሉ እንዳለው ማንም ሰው ከጀርባ ምን አይነት ፊሊንግ እንዳላቸው ጥሩ ነገር እንዳላቸው አብረው ተያይዘው እንደሚያድጉ ሁሉም የየራሱን አይዲያ እንደሚሰራ ያው እንግዲህ ከሱ መረዳት ትችላላችሁ። አንዳንድ ቤተሰቦች ማለት ነው ፍቅራችሁን የምትወዷቸውን ሰዎች ያልሆነ ነገር ሲሆን እኮ በጣም ሲበዛ ሲጸና የራሳችንን እርምጃ መውሰድ እንችላለን። ግን የሚበዛ ነገር የለም፣ የሚጣና ነገር የለም። ሁሉም የራሱን አይዲያ እንደሚሰራ ማንም ከማን እንደማይጎዳዳ በመካከላቸው ውስጥ ያለውን ነገር እያስረዳ ነበረ። እንዲሁም እንግዲህ ቻናላቸው ቀዘቀዘ እያላችሁ ነው። እነሱ ሲጣሉ ነው ብሩኬና ሃይሚ ሲጣሉ ነው ሰው የሚያየው በደንብ የሚያየው ማለት ነውና እንደዚህ ለምን ቻናላቸው ቀዘቀዘ መልእክት አስተላልፍ ያላችሁኝ እኔ አላስተላልፈም። ሁለተኛ ተጣሉ ብዬ ነው ያለልም ማለቴ የፕራንክ ሱስ አምጪ ሃይሚ አለልም እኔ እናቴ። ምክንያቱም ስቃይ ነው ለኛ ትርፉ የሚሆነው ማለት ነው። ቀኑ አይመሽ አይነጋ እንቅልፍ የለ የሚሰራው ስራ ያስጠላል። በጣም ነው የሚደብረው እኮ በነገራችን ላይ እግዚአብሔርን እና ከዛ አንፃር እኔ እንዲሁ እየተዛዛጉ ቢመጡ በጣም ደስ ይለኛል። በጣም እንደውንም ማለት ነው አሪፍ እንትን ይሄ ቲክቶክ ላይ አሁን ብሩኬ ሃይሚን ሲታቀፋት ፖስት የምታረጉትን ቲክቶክ ላይ የሌላ ሀገር እያያችሁ ማለት ነው እሱን ማለት ነው በደንብ አድርገው በቃ የሆነ ቆንጆ አድርገው ቢሰሩት ወይኔ በቃ ተመልካቹ እንዳለ ቀልብ ነው የሚስበው ቀልብ። በጣም እንደዛ አይነት ነገር ሃይሚን ብትመክሯት በጣም ያዋጣል ማለት ሞር በውስጥ የምታገኛት ነው። በውስጥ አላገኛትም ሃይሚን ማለት ነው እና
ሃይሚ እሱን ነገር እሱን ካራክተር አጥንታው ብትሰራው ከብሩክ ጋር በጣም አሪፍ ነበር። በጣም የተለያዩ ነገሮች ያው ብሩክ እንደውም ያያል ብዙ ነገሮች የቱርክ ፊልም ስለሚያይ ይመስለኛል እያንዳንዱ አክት የሚያደርጋት ነገር ለሃይሚ እያንዳንዷ ነገር ከቱርክ ፊልም ላይ የተወሰደች ነች። ሁሉም ነገር እሱ ያደረገውን ሌሎቹ ያደርጉታል። ሌሎቹ ከሱ እያዩ ነው የሚያደርጉት። ሁሉም የብሩኬ በጣም የተለየ ነው። እኔ እሱ እነዚህ ጋር እንትን እያልኩ ሳይሆን ብዙ ጊዜ እዩት የሚያደርገውን ነገር እያንዳንዷ ነገር ማለት ነው ከቱርክ ፊልም የተወሰደ ነው። ደግሞ እያቀናበራችሁ እያሳያችሁን ነው። እና እሱን ነገር ቢሰሩ በጣም የተሻለ ነው። ከዚህ በኋላ እኔ ተጣሉ ብዬ አልመክርም። እኔ ምክንያቱም ተጣሉ ስላችሁ የፕራንክ ማለት ነው። እና ብዙ ቤተሰብም ያው ይጨናነቃል፣ ይሸሻል። በዛን ሰዓት የሸሹት ናቸው አሁን ላይ ሰላም ሲሆኑ ያው የሚያያለ ማያያለና አሁን ደግሞ በጣም የረመዳን ወቅት ነው። በጣም እንደውም እነሱ ስለሚወደዱ ይታያል በጣም ማለት ነው። እና የረመዳን ወቅትም ስለሆነ ያኔ ሰው በጣም ስራ ይበዛበታል። ከዛም አንፃር ሊያይ ይችላል። እኛ ዩቲዩበሮችም ስለሆን አዳዲስ ነገርም ካለ በዛው መጥፋቱም ስለማያስችለን ነው። ገባችሁ? እንደዚህ በቃ እንዲህ ማለት ጀምረን እንደዚህ ብዙ ቤተሰብ ሲኖራችሁ ያኔ ቅር ይላችኋል ለመቅረት። ገባችሁ? ምንም ደግሞ ቻናል የሌላቸው ምንም የሌላቸው ሰዎች እንደዚህ ፊልሙን የሚከታተሉት ደግሞ ያው በዚህ በረመዳን ሰዓት በጣም አይመችምና የማያዩ ሰዎችም ይኖራሉ። ከዛ አንፃር ነው። ከዛ ውጪ እግዚአብሔር ይመስገን ነው። ምንም ቻናላቸው ዝቅ አላለም። አሪፍ አይዲያ ነው አሁን እያመጡ ያሉት። በጣም ጥሩ ነው። ምክንያቱም ብሩክም አሁን 2 ቀን ያመጣት አይዲያ በጣም በቃ እንደዚህ መግቢያው ላይ ሳትናገሩ ልክ እንደዚህ የምታረጉት ነገር ምንድነው ሰው በደንብ ያየዋል። እና እንደዚህ ሳትናገሩ በቀዛው ዘው ላይ የምትሰሩት ብሩክ በተከታታይ ይሄንን ለሃይሚ ያስተላለፍነው መልእክት እሱ ተቀብሎት እየሰራ ስለሆነ ብሩኬ በጣም እናመሰግናለን። ከዛ በባለፈ ዛሬ ሃይሚ በጣም ገርጥታለች። በጣም ደንግጣለች ከምላችሁ በላይ በተለይ ወደ መጨረሻ አካባቢ ምናምን ማለት ነው። ግን እናንተ በቃ የሚወዳችሁ ሰው ይኑር ነው የሚባለው። እውነት ብሩክ እሱ ጋር ሲሄድባት ተከትለው አብራው ነው የሄደችው። በጣም ስለ ጮህባት ነው ያው ጮህትን ስለምትፈራ እንትን ትላለች። በእንቺ ጉዳይ አልመታም ሲላት ነው እንጂ አብረው መሄድ የፈለገችው የነበረውና አሳዘነችኝ። እና የእውነት ሰው አፍቃሪ ኑራችሁ ስታፈቅሩ ከእውነት ከልባችሁ ይሁን። እግዚአብሔርን በጣም ነው ደስ የሚለው። በጣም ደስ የሚል ፈተና ነበር የዛሬው ፈተና። ማታቀውን ጭፈራ ጨፍሪ እያላት ነበር። በዛውም ደግሞ ቲክቶከሮች እናቴ ሙሉ ቪዲዮ ለቲክቶክ ለምን ትወስዱታላችሁ? ለዩቲዩብ እንኳን እኛ ብንወስድ እሺ አንድ የሆነ ነገር ሰብስክራይብ ወይ እናገኛለን የሆነ ነገር እንጠቀማለን። እናንተ ቲክቶክ ላይ እኮ ምንም ማለት ላይክ ወይ ያረጓችሁ ወይ ምን ያረጓችሁ ዩቲዩብ ላይ ዝም ላይክ ላይ እንትን ቲክቶክ ላይ ዝም ብላችሁ ሙሉ ቪዲዮን ምጭኑ አላችሁ ማለት አሁን እኛ እንድናድግም ስለምንፈልግ ላይክም ሰብስክራይብም ለዛ ብለን ነው። እንደውም ብዙ ምን ያልተጠቀሙ 2 ደቂቃ ወይ 3 ደቂቃ ከዛ በላይ ተጠቅሜ አላውቅም። 3 ደቂቃ ምናምን ተጠቀማለሁ። ያው አንዳንዴ እንትን ይላል ታውቃላችሁ። ሀሳብ ስትገልጹ የነሱ ቪዲዮ መኖር አለበት። ያኔ ደስ ይላል ሀሳቡ ሲገለጽ። በዛ ምክንያት ነው። ግን ቲክቶከሮች ምንም ነገር አትጠቀሙበትም እናንተ። ሁሉንም ቪዲዮም ባጭኑባቸው በጣም አሪፍ ነው ቲክቶክ ላይ። ለምን ቲክቶክ ላይ ካዩ ወደዛ አይመጡም። ጸብ ከሆነ ደግሞ ያው ጸቡን ለማየት ምን ተፈጠረ ምን ሆነ በየቤቱ ፍለጋ ልመና ነው። ምን ተፈጠረ ያው ፍለጋ ላይ ናቸው የሚሆኑት ቤተሰብ በሙሉ ማለት ነው። ግን እንዲህ ሰላም ካለ ቲክቶክ የማይገባ ሰው ስለሌለ ስክሮል ሲያደርጉ አየት ካረጉ በቃ ሰላም ናቸው። ምንም ነገር የለም። ያው ጸብ የአበሻ ጸብ ይወዳል ታውቃላችሁ። ጸብ ከሆነ ግን እስከ መጨረሻው ፍጻሜውን ለማየት በጣም የሚጓጓ ሰው አለ። ለማየት ማለት ነው። ጎረቤት እንኳን አሁን ጭቅጭቅ ሲነሳ በጣም በቃ ጓጓ ያለ ነገር ሲኖር ለማየት እንዴት ነው ባጥር ላይ ድሮ ምን ጠራራው እንደዛ ማለት ነው። ዩቲዩብም ሃይሚና ብሩኬ እንዲጓግጭ ሲሉ ለማየት በጣም ብዙ ሰው ይጠራል። እና ከዛ አንጻርም ነው ረመዳንም ስለሆነም ነው ቤተሰቦችዬ። ሌላ እንግዲህ ዘና ፈታ ያላችሁ ይችን ረመዳን እስክታልቅልን ድረስ የራሳችንን እቅድ ማራመድ ነው ያለብን ውድ ቤተሰቦቻችን። እና ከዛሬው ቪዲዮ ምን ተሰማችሁ? ደስ እንዳላችሁ ነው እኔ ቲክቶክ ላይ ያየሁት ማለት ነው። እኔ ግን ሃይሚ ያሳዝነችኝ ዝጥ አስባላት እኮ እግዚአብሔርን ማለቴ ጨፍሪ ደንሺ ደግሞ ያረገችው ጫማ አይመችም ነበረ። በጣም ስቃይዋን አሳያት ነው የሚባለው። እና በጣም ብቻ ደስ የሚል ነበረ። ደስ ይላል። በዚሁ ያቀጠላችሁ ነው የሚባለው፣ ያኑራችሁ ነው የሚባለው። እንደዛ ነገር አው ከዛ ጭንቀት ከዛ ፈተና እንዴ ምን ነው ብሩኬ ተለየችኝ አልተለየችኝ ያለ ስቃቄ ሁሉ ቀን እና አያችሁ ብሩኬ ልብ ብላችሁት ፕራንክ ሲሰራ ማርያምን አይጠቀምም።
ምንም አይጠቀምም። እና ልብ ብዬ እኔ አየዋለሁ ብዙ ጊዜ እና ብዙ ጊዜ እኔ እሱ ትክክል ነው ብዬ የማስብበት ምክንያት ይሄ መሀላው ብቻ ነው። እና መቼም ለውሸት ይምላል ብዬ እኔ አላስብም። በዛ አይነት ነው እርግጠኛ ነኝ። ሀይሚዬም ሳትናገር ነው ፕራንኩን የምትሰራው። በእርግጠኝነት ከሱ ጋር የምትሰራውን ፕራንክ አትነግረውም። ግን ደግሞ ኮመንታተሮች በሚጽፉት መባነን ይችላል። ግን ደግሞ አለም የማይባንንበት መንገድ እሷ ትቀየርበታለች፣ ሲሪየስ ትሆንበታለች። ብዙ ጊዜ በጣም የምትቀየረው ፕራንክ ስትሆንማ ስታረግና ኖርማሊ ያላት ባህሪ ሀይሚዬ አንድ አይነት አይደለም። ያ የካራክተሩ ብቃቷ ነው እና ለዛም ነው እሱ የሚደነግጠው እንትን የሚለው ማለት ነው። የእውነቷን ነው ብሎ የሚያምናት ማለት ነው። ግን አሁን የምር ቡቡዬ ትኬቱን ቀዳው ነው እንዴ? ኧረ እኔ አላምንህም። ሀይሚንማ ይዛት ነው የምትሄደው። አይገርምህም እንዴ? ቀድጄዋለሁ አላለም። ትቻት ነው የሚሄደው። ውሸት ነው። ወይም ደግሞ እሱ ቀድሞ መጥቶ እሷ የሆነ ሰርፕራይዝ ደረጋች ወይም እዚህ 20 ሺው ሊከበርለት ይችላል። ብቻ የሆነ ነገር አለ እንጂ በፍጹም ሀይሚን ጥሎ አይሄድም። ግን ደግሞ ሲሄድ ፓስፖርቷን ይዞባት ከሄደ በምንም መንቀሳቀስ አችልም ሀይሚዬ። እውነት የምሬን ነው። ፓስፖርቷን ይዛ ከሄደ እንዴት ታደርጋለች? ፓስፖርቷን ከተቀበለች ሀይሚዬ በዚህ አጋጣሚ ፓስፖርትሽን ተቀበይ። በአጋጣሚ እንኳን ቢቆይብሽ እኛ ትኬት ቆርጠን እናመጣሻለን ሀይሚ ማለት ነው። ምናልባት አይታወቅም፣ ወይ ስራ ወይ የሆነ ነገር ገጥሞት ሊቆይ ይችላል። ስለዚህ ሰው በቃ መምጣት እንድችይ ፓስፖርትሽን ተቀበዩ ከቡራ ጋር ማለት ነው። አይሻልም? ቤተሰብ እንደዛ አስብኩኝ እኔ እና ለማንኛውም ይመቻችሁ።